ጥያቄ ይፈጥራል። ምክንያቱም ከአንድ ኦርቶዶክሳውያን መሞት ብቻ ሲኦል መግባት ብቻ የሚጠበቅበት አይነትም የመዳን መንገድ አለ። ከሲኦል በኋላ እስካሁን አይተ እንደሆነ ረጅም ሰዓት አውርተዋል። አንዳቸው ማርያም ከሲኦል አታወጣም ያለ የለ። አንዳቸው ሁሉም ሰው ተስማምቷል ማለት ነው ማርያም ከሲኦል እንደምታወጣ። ማርያም ከሲኦል የምታወጣ ከሆነ እችም ሲኦል የሚገባ ሰው ደግሞ ቅድም የተነገረውን አይነት የጽድቅ መንገድ ይሄደ ነው ብለው አያስቡም ኦርቶዶክሶች አያስቡ። በእርግጥ ቅድም ያለውን መንገድ የሚሄደ እኔ ሲኦል ይገባል ብዬ ነው የማስበው፣ ግን እነሱ አያስቡ። እነሱ ከተጠመቀ የዘላለም ሕይወት ያገኛል፣ ቁርባንም ሜሩን ከወሰደ የዘላለም ሕይወት ያገኛል ወይም ደግሞ በድነት መንገድ ላይ ነው ያለው ብለው የሚያስቡት። ኦኬ፣ ስለዚህ ሲኦል መግባት ብቻ ነው ከአንድ ኦርቶዶክስ የሚጠበቀው። ምክንያቱም ማርያም ብቻ አነሳው እንጂ ብዙ ቅዱሳንን ብዙ ሰማዕታትን ማንሳት ይቻላል። እነዛ ሰዎች ከሲኦል የሚያወጡ ከሆነ ለምንድን ነው አንድ ኦርቶዶክሳዊ ሪኳየርድ የሚሆነው? እነዚህን ፓዞች የመጀመሪያውን ፓዝ ለምን ሪኳየር ይደረጋል? አንሌስ ሁለተኛው ፌል ያደርጋል፣ ላይሰራ ምልጃዋ ላይሰማ የሚችልበት አጋጣሚ አለ፣ ቅዱሳን ምልጃቸው ላይሰማበት የሚችል አጋጣሚ አለ የሚባል ጥርጣሬ ካለ ኦኬ ይሄ ያስማማል። እኔም ጥሩ ነገር ተማርኩ። ኦኬ እሱ ውሳኔ እግዚአብሔር ነው። ላይድኑም እሷ መጠየቅ ነው እንጂ መወሰኑ የማሻገሩ ከሲኦል ወደ መንግስተ ሰማያት የማሻገሩ ውሳኔ እግዚአብሔር ነው። ከእሷ ምልጃ ብቻ ነው ካላችሁኝ ኦኬ ወደ ገድላቶች ሄጄ መረጃዎችን ማምጣት እችላለሁ። እንዲያውም አይገቡም እያላት 7 ጊዜ ሞታ ለፍጥረት የጽድቅ መገኛ ሆናለች ይላል ድርሳነ ማርያም ላይ ማለት ነው። ገጽ 34 አካባቢ ላይ በቪዲዮ ማሳየት ይችላለሁ። ስለዚህ እሱ ሳይፈልግ ከፈለግሽ አንቺ ሙችላቸው ብሎ ሞታ ሁላ ለፍጥረት መጽደቂያ ሆና የምትገኝ ማርያም እስካለች ድረስ ምን አስጨነቀህ አንተ? ለምን በዚህ በከባዱ መንገድ ትሄዳለህ? ወንድሜ ኦርቶዶክሳዊ እንዲህም አይነት ኦፕሽን አለ ነው። አይሰራም ብለህ ታስባለህ። ይሰራል ብለህ ካሰብክ 2 መንገድ አለ ማለት ነው፣ ወይም ከ2 በላይም እንዲያው መንገድ አለ ማለት ነው። ስለዚህ ይሄ በጣም በነገረ ድነታችሁ አስተምሮታችሁ ላይ ፋላሲ የሚፈጥር ከጅማሬው በራሱ መጽሐፍ ቅዱስ እንኳን ባላችሁት የጽድቅ መንገድ ላይ ጥያቄ እየተነሳይባችሁ እያለ እንደገና በዚህ በኩል ደግሞ ሰው ሲኦል ከገባ በኃጢአቱ ከተፈረደበት በኋላ በቀን እስከ 400,000 ሰው ይወጣል ከተባለ እንትና በተባለው ቅዱሳን እስከ 3,000 በላይ ይወጣሉ ከተባለ ይሄ አይከብድም ወይ? እስቲ በፓስተር ላርገው፣ ምክንያቱም ስም ከጠራው ሰው ላስቆጣ ላነድድ ስለምችል ስሙን በፓስተር ላርገው። ስለማን እንደማወራ ግን ኦርቶዶክሳኖች ያውቁታል። የፓስተር ከሌል መቃብር የሳመ ምክንያቱም መሳሙ ራሱ አንደኛ የእምነቱን ተከታይ እንዲሆን ይጠበቅበታል። የፓስተር ከሌን መቃብር ለመሳም በዛ ውስጥ ያለፈው እንግዲህ በ40 ቀኑ በ80 ቀኑ ተጠምጥቆ ሊሆን ይችላል ምናምን ያን ሰውዬ የእምነቱ ተከታይ ነው ብለን እናስብ። እሱስ የእምነትን የጽድቅን መንገድ አደረገ ተብሎ ታሰበለት። ግን 101 ትውልድ ይማራል ይላል የእንትና ገድል። ያው እንዳልሄድ ብዬ ነው። 101 ትውልዱ የፓስተሩ መቃብር የሳመ የሚማር ከሆነ 101 ትውልዳችን ውስጥ እኮ ሙስሊም አለ፣ ጴንጤ አለ፣ ኦርቶዶክስ አለ፣ ምናምን አለ። ያ ሁሉ ይድናል ማለት ነው። ስለዚህ የጽድቅ መንገዱ አንድ ብቻ ከቤተሰባችሁ ኦርቶዶክስን ተውት፣ እሺ ጴንጤ የሆነ የሙስሊም የፓስተሩ መቃብር የሳመ የሚድን ከሆነ ይሄ እኮ this is against the word of God፣ against the scripture ማለት ነው። against the scripture መሆኑ ብቻ ሳይሆን ይሰራል ብለህ ካሰብክ why don't you use this path? ታዲያኛው መንገድ ለምን አትጠቀም? እንደ ልብህ አለሌ ሆነ እንደ ልብህ ኖረህ የሆነ ቤተሰብህ መቃብር ብቻ ከሳመ ትገባለህ ማለት ነው። ወይም ደግሞ በማርያም ምልጃም ካመንክ ባታምን ራሱ ሙስሊም ሆነ ሲኦል ውስጥ ብትሆን ከሲኦል ስታወጣ አይዲ ቼክ እያደረገች ማንነትን ቼክ እያደረገች አይደለም የምታወጣው አይደል እንዴ? በየቀኑ 3,000 ያህል ሰው ነፍስ ሲታፈስ ማለት ነው። እንደዛ ከሆነ ደግሞ ኢቭን ሙስሊም ሆነ ራሱ ከሙስሊም እኛ እንገባለን ብዬ ስለማላስብ ነው እኛን እዛ ውስጥ ያላካተትኩት። ግን ሙስሊም ሆነ ራሱ የምትወጣበት ቻንስ አለ በኦርቶዶክስ አስተምሮ። ይሄ this is against የነገረ ድነት ትምህርት ነው። እንዲህ አይነት ተስፋ እንዳለ የሰማ ኦርቶዶክሳዊ ይሄ ፓዝ ካለ ኦኬ። መቼም ቅድምም እንዳልኩ ከቅድም ጀምሮ አንድም ኦርቶዶክሳዊ አይ ተውተውቱ ማርያም አታድንም ወይም ላይሳካላት ምልጃዋ የሚችልበት አጋጣሚ አለ የሚለኝ የለም። ካለ ደግሞ መረጃውን አሳየዋለሁ። ላይሳካ የሚችል አለ ብሎ የሚያስብ ካለ እንዲሳካ እሷ ማድረግ እንደምትችል እንዲያውም 7 ጊዜ ሞታ ለፍጥረት ሁሉ መጽደቂያ ሆና ተገኝታለች ይላል ነገረ ማርያም ገጽ 34 ወይም 33 አካባቢ ላይ። እንግዲህ በኋላ እድል ከሰጠኝ አሳያለሁ። ስለዚህ ይሄ ነው። በጣም ስላዳመጣችሁ አመሰግናለሁ። ሁለተኛው ፓዝ የሚሰራ ከሆነ የእህቴን ጥያቄ መመለስ ምን ያስፈልጋል? ኦርቶዶክሳዊ ለምን መልስ ትጠብቃለህ? ከዲ ምን ይሰራልሃል? ምንም እንኳን አይሰራልህም። ጥምቀት ምን ይሰራልሃል? ቁርበት ምን ይሰራልሃል? ሜሮን ለምንድን ነው የተጨነቀው ግን? ስለ ጾም ጸሎት ማለት እንደ ወንጌል አማኝ አይደለም ማወራችሁ። እንደ ወንጌል አማኝ እኛ እናደርገዋለን እነዚህን ሁሉ ነገሮች፣ ለድነት አናደርገውም እንጂ ለድነት እናምናለን። ሌሎቹን ደግሞ የእግዚአብሔር ቃል ስለሚያዝ የጌታ ትእዛዝ ስለሆኑ እናደርጋቸዋለን። ግን አንተ ኦርቶዶክሳዊ ግን እንደ ኦርቶዶክሳዊ ምን አስጨነቀ? ባታረገውም እኮ ቻንስ አለህ ይላል ህሊና ገድል።
ገድለ ህሊና ማለት ነው። ያው ጭንቅላት ውስጥ ያለው ህሊናን ዝም ብለህ ቼክ ብታደርገው አንተም ወይም አንቺም አንዳችሁም ኖ ማርያም አታድንም የሚለኝ የለም፣ አትታደገኝም ከሲኦል የሚል የለም። እናንተ ቻንስ አላችሁ፣ ብዙ ቻንስ አላችሁ። እኛ ግን የጌታ ቃል ብቻ ነው ቻንሳችን ለማለት ነው። ቴንኪው ስላዳመጣችሁ አመሰግናለሁ። እሺ ጨረስ የተወሰነ ጨርሷል። መልሱ የት አለ ግን? ጥያቄው ጥያቄ መልሱ የት አለ? ወደ መልሱ ወደ መልሱ እንዳትሄድ ወደ መልሱ አይደለም ይገባኛል። ዳጊ ጥያቄው ምን ነበር የተጠየቀው? ጥያቄውን ኦልሬዲ ስለተወው ዳጊ ትቶታል። ጥያቄውን የራሱን ጀመርኩ። በኋላ እድል ሰጥተህ አንድ ነገር ልናገርና አኬ ትቀጥላለህ። ዳጊ ብዙ ጊዜ ቤት ከፍቶ ወይም ደግሞ ወንድሞች ተደብቆ ማውራት ሃይማኖት አይሆንም። ኦኬ አስተምሮ እያልክ ዝም ብለህ አስተምሮና ገድልና ተአምራት እንኳን ሰዓት ላይ ዝም ብሎ እንደማውራት ትምህርት ቀላል አይደለም። አየህ የሚያድነውን ትምህርታችን ይኸው ብለን እየተናገርን እሱ ልትነካው አልፈለግም። እሱ ሌላ ጊዜ የምናወራለን፣ እኛ ባናምንበትም ሌላ ጊዜ ብለህ ትሸሻለህ፣ ትሮጣለህ። ምክንያቱ ከኦርቶዶክሳውያን ጋር ቆመህ ስለ ነገረ ድህነት ማውራት እንደማትችል ይኸው ማረጋገጫው አንተ ስለሆንክ ማለት አይ እችላለሁ ካልክ ይኸው እኔ ያለውኝ ዲቤት መግባት እንችላለን። ኦኬ በነገረ ድህነት ማለት ነው። በቤተ ክርስቲያናችን የመዳን ትምህርት ላይ አቅሙ አለኝ። ኦኬ እኔ ራሴ ችዬ ስለ ዳንኩበት እውነት መመስከር እችላለሁ የሚል አቋምና እምነት ካለ ይኸው እዚህ ያለን መታል። እንግዲህ ከመጣሽ ማርያም ታምጣሽ እንደሚባለው ማለት ነው። ሳትወጣ እዚህ የምታምንበትን እምነት እንወያይበት። አሁን እኛ ማናምንበትን ሁለተኛ መንገድ ምናምን ትላለህ። አንድ ማስረጃ እንኳን እንደው የኦርቶዶክሳውያን የመዳን ትምህርት ሁለተኛው መስመር ይህን ይመስላል ብላ ቤተክርስቲያን ያስተማረችበት አንድ ለናሙና ሳትጠቅስ እንደው የራስ አርቲቡርቲዮሪ ማውራት ትችላለህ። ቤትህም ከፍተህ የምታወራው ስለሆነ ማለት ነው። ኦርቶዶክሳውያን ይህንን ንቀው የባልቴቶች ወሬ ብለው ይተውታል ማለት ነው። ምንም የሚያስጨንቅም ስላልሆነ ማለት ነው። እንኳን ሙስሊሞች እንኳን ፕሮቴስታንቶች ይቀርና ኦርቶዶክሶች ራሱ የመዳን ህይወታቸውን ካልፈጸሙ አይድኑም የሚል ትምህርት ነው ያለን። በነገራችን ላይ ፎር ዩር ሰርፕራይዝ አንድ ኦርቶዶክሳዊ የመዳን ድኖ ልጅነትን ተቀብሎ ከዛ በኋላ ዕለት በዕለት መዳኑን የማይፈጽም ከሆነ ድህነቱን ያጣል ብላ የምታስተምር ቤተክርስቲያን ውስጥ ያለ እንዳንተ ሳያምኑ ይድናሉ የሚል የካልቪን ትምህርት ውስጥ ኦኬ ሳያምኑ እንዲያምኑ አድርጓቸው እግዚአብሔር አድኗቸዋል የሚል ትምህርት ውስጥ አይደለም ያለ ነው ማለት። እግዚአብሔር በቀደራቸው ቀድር ውስጥ ካልገቡ በስተቀር ሰዎች አይድኑም የሚል ትምህርት አለን የለንም። ሰው አምኖ ተጠምቆ ምስጢራትን ተቀብሎ ዕለት ተዕለት ክርስቶስን ወደ መምሰል ህይወት እያደገ ካልሄደ ኦኬ እንደ ቅርንጫፍ ደግሞ ተቆርጦ መጣል አለ። ስለዚህ እያንዳንዳችሁ የራሳችሁን መዳን ፈጽሙ ብላ የምታስተምር ቤተክርስቲያን ውስጥ ስለሆንን ማለት። ስለዚህ በዚህኛው መወያየት የምትችል ከሆነ አለን፣ ካልሆነ ግን ያው የሐሜት ጊዜ አይ ቲንክ ይበቃል ይመስለኛል። ቴንክ ዩ። አዎ እንግዲህ ዮሐዴ ምንድነው ኦኬ እንትን ነው ዳጊ የሆነ የሚሰማ ድምፅ አለ። ማን ነው ፓስተር ምናምን የሚሰማ ያለው እንዴ? እሺ እንግዲህ ዳጊ በጣም ይቅርታ ለወጣ ስለሆነ ሀሳብ ሰጥቼልታ። ኦኬ አቤት በጣም ይቅር በሉኝ። ለወጣ ሌሊት ነው እኔ ጋር እና ሀሳብ ሰጥቼ ብቻ ልውጣ ፕሊዝ። እሺ ይቅርታ በጣም ሁላችሁንም ሰላም ይሁን ለሁላችሁ እያለሁ ትዝብቴን ብቻ ላስቀምጥ፣ ምክንያቱም ትምህርቱን ያው እዚህ ያሉ ታላላቅ ወንድሞቼ ይመልሱልኝ። እሺ ይቅርታ መዝሙር ያሬድ አንተ ከጨረስክ በኋላ አብረን እንወርዳለን። እኔ ጋርም ስለ ሚድናይት ስላለፈ እንደዛ ከሆነ በቃ ሌሎቹ አውሩ። መልካም እሺ በቃ ቀጥሉ። እሺ ምን አለ መሰለህ ዳጊ፣ አሁን በእርግጥ ኦልሬዲ በቃ እንደው አውራ ምናምን ብለንህ ነው ያወራኸው እና ምንም ችግር የለም። አሁን አለመመለስ ምናምን ምንም እንትን አላለኝም እኔ። ምክንያቱም ኦልሬዲ በቃ አልመልስም ብለህ አንዴ ስለተናገርክ እኔ ማውራት የምፈልገው ነገር አለ፣ እሱን ነው በቃ ማውራት የምፈልገው ብለህ እንደመጣ ነግረህናል እና በቃ ለአንተ ስለሆነ ተፈቅዶልህ በቃ እንድትወር ተደረገ። ብዙ ጊዜ እዚህ ቤት ስለማትመጣ ስለማትታይ ቢያንስ ስትመጣ ደብሮ እንዳትወጣ በሚለው ማለት ነው እና ለዛ እድል ተሰጥቶ አውርተሃል።
አንድ አሁን ማወቅ ያለብህ ነገር ምንድነው? በመጀመሪያ ደረጃ ርዕስ ነበረን። ርዕስ አልነበራችሁም ለካ አላልከው። ርዕስ ነበር። ጥያቄ ርዕስ ይሆናል ባይዚ። እሺ ይሄ እንደዚህ ነው የሚል ጥያቄ እሱ ራሱ ርዕስ መሆን ይችላል። ራንደምሊ ነው መታ የጠየቀችው ሰሊና፣ ትክክል ነው። አሁን ሰላም መታ መጠየቋ አንተስ እንዴ ሰላም ታዲያ ከጠየቀች እኔ ሳልጠይቅም እንዴ ብላላ መጠየቅ ትችላለህ። እንግዲህ ይህንን መብት ሲስ ለሁላችንም ነው የሚሰጠው፣ ለእኛም ለእናንተም እየሰጠ እንግዲህ እንደ ሁኔታው ፌር ለመሆን እየሞከረ አንዳንዴም ደግሞ ወደ እናንተ ደላይ ያደረገ ችግር የለውም። እንደዛ ቢያደርገው እኛ እንቀየመዋለን አንቀየሙም። በጣም ያፈጠጠ እንዳይሆን እንጂ ወደ እናንተ ትንሽ ቢያዳላ ምንም ችግር የለውም። ያው ፕሮቴስታንት ስለሆነ እንደዛ ሊሆን ይችላል፣ ችግር የለውም። ያው ወንድሙ አንተ ደግሞ በጣም ወንድሙም ስለሆንክ ማለት ነው። አሁን ያም ሆነ ይህ ግን ምንድነው ልክ እሷ እንደጠየቀች ሁሉ አንተ መጠየቅ አዎ ትችላለህ። ግን ጊዜ የሚባል ነገር ደግሞ አለ። አየህ ለሁሉም ጊዜ አለው፣ ለሁሉም ጊዜ አለው። እሷ የሆነ አጋጣሚ ሆኖ ቀድማ ጠየቀች፣ ከሲስ ጋር ተመካክራ አልገባች። እኔም ስገባ ነው አጋጣሚ የሰማሁት ጥያቄያቸውን። ኦልሬዲ የእሷ ጥያቄ ስለመጣ የእሷን ጥያቄ እንመልስና ከዛ ደግሞ አንተ ደግሞ በተራ ደግሞ ነገ ትጠይቅ ይሆናል መተህ ደግሞ እንደዛ እያለ ይሄዳል። ከዛ ውጭ ግን የእሷን እንደዚህ ለመደበቅ ተብሎ ሌላ ርዕስ ይዞ መጥቶ በቃ እኔ የፈለግኩትን አወራለሁ መጥቼ ብሎ እንደዚህ ይሄ እኔ አሮ ነው እኔ አይጠበቅም ከትልቅ ሰው አይጠበቅም። ይሄ በቃ እናንተ እየተወያያችሁበት ያለ ነገር አለ። ብትወያዩም አያገባኝም። እኔ ራሴን መጥቼ ማውራት እችላለሁ። እንዴት እንደዚህ ይባላል? በጌታ አይባልም እኮ። እና የመጀመሪያው ርዕስ ይጨርሳል። ከዛ ውጭ ግን አሁን የተናገርካቸው ነገሮች አሁን ቅድም ስለመለስኩ ድጋሚ መመለስ አይጠበቅብኝም። እንዳልኳችሁም ቤተክርስቲያንን በቋሚ አስተምህሮዋ መጥቶ መከራከር የሚችል የለም። ቤተክርስቲያንን መውቀስ የሚችል በቋሚ አስተምህሯ የለም። በቃ አለቀ። እሱን ይኸው አረጋገጥን እኮ። እሱ ላይ አልሄድበትም አለ። አሁን ጥምቀት አያድንም እኮ ነው የሚለው። አሁን ቅድም ሲናገር ሰምታችሁታል። ጥምቀትም አያድንም ነው። ቅዱስ ቁርባንም እውነተኛ የጌታ ስጋና ደም አይደለም፣ መልካም ስራ ከድህነት ጋር አይገናኝም እያለ የሚናገር ሰው ግን እንደዚህ ብለን እያመንን አይቃወመንም። በቃ ቋሚ አስተምህሯችን ላይ ማንም አይቃወመንም። አይታችኋል ቤተክርስቲያን እንዴት አይነት ሊገዳደሩት የማይችሉት አይነት ጥርት ያለ የጌታ ትምህርት እንዳላት። ስለዛ ትምህርቱን የሚጠበቀው ጌታም ስለሆነ እንደዚህ በግልጽ ሰው መጥቶ አይገዳደርም ከኤርሲያን ጋር። እሱ ጥሩ ነው። ከዛ ውጭ የተናገርካቸው ነገሮች ምንም ማስረጃ ያልጠቀስክባቸው። እኔ ይኸውልህ በአጭሩ እንደ አንድ ነገር ልንገርህ ዳጊ፣ ስለ ቤተክርስቲያን አስተምሮ ቤተክርስቲያን እንዲህ የሚል አስተምሮ አላት ስትል ግዴታ ምን ማምጣት አለብን መሰለህ? የመጽሐፍ ቅዱስና የአባቶች ማስረጃ ካላመጣ በአስተምህሮ ደረጃ የምንይዘው ነገር የለም። ከአባቶች ያልተቀበልነው ከመጽሐፍ ቅዱስ ያልተቀበልነው ነገር በአስተምህሮ ደረጃ በኛ ቤተክርስቲያን ውስጥ አይያዝም ገና ከጅምሩ ማለት ነው። ፎር ዩር ኢንፎርሜሽን የቤተክርስቲያን አስተምህሮ በመጽሐፍ ቅዱስ በአባቶች ትምህርት ኦፊሻሊ በሚሰጥ ትምህርት በዛ ውስጥ ነው የሚታወቀው ተገልጦ የሚኖረው። እና ከዛ ካላመጣ ያለ ማስረጃ ዝም ብለህ የፈለከውን ስታወራ ብትውል ምን ዋጋ አለው? ሰው ለመዳን ኦርቶዶክሶች ለመዳን ሲኦል መግባት ብቻ በቂያቸው ነው ብለህ ትመጣለህ። ዝም ብሎ እንደዚህ ማውራት ምንድነው ከባድ ይመስልሃል? እንዲ አይደለም፣ ቀላል እኮ ነው። ያው ልክ አሁን አንተ እንዳደረገው ማለት ቅልል ብሎ ነው በቃ ያወራው። ከዛ በኋላ ግን ያለ ማስረጃ እንደዚሁ ዝም ብለህ ትወጣለህ ማለት ነው። እና እንደዚህና መሰል ጥያቄዎች ካሉ የእኛን አስተምህሩ ለማወቅ ከፈለክ እንዳልኩ ከመጽሐፍ ቅዱስና ከአባቶች እንዲና እንዲህ የሚል አለ። ሰው ለመዳን ሲኦል መግባት ብቻ ነው በቂ የሚል እንደው ከአባቶች ትምህርት አግኝቻለሁ ከመጽሐፍ ቅዱስ አግኝቻለሁ ካልክ ያገኘውን የመጽሐፍ ቅዱስ ክፍል ይዘና ያገኘውን የአባቶች ትምህርት ክፍል ይዘና እሱን እንመልስላለን። ከዛ ውጭ ግን ይሄ በተደጋጋሚ የተናገርነውን ይሄ ለሃይማኖት መከራከሪያ የሚሆኑ መጽሐፍት አይደሉም ብለን 10 ተናግረን እንግዲህ 10 ካልሰማ ይሄኛ ጉዳይ አይደለም። በጣም ይቅርታ። አሁን እንደዚህ የሚል ገርላት ላይም አለ እያልኩ አይደለም፣ ወይ ድርሳናት ታምራት ላይ አለ እያልኩ አይደለም። ሲኦል መግባት ብቻ በቂ ነው የሚል እንደዚህ አይነት ነገር አለ እያልኩ አይደለም። እዛ ላይም ግን ምንም ሆነ ምን ግን በአጠቃላይ ግን የኛ አስተምህሩን ለማወቅ የሊቃውንት መጽሐፍት አለ፣ የአባቶች መጽሐፍ ቅዱስ አለ፣ ዋናው መጽሐፍ ቅዱስ። ከዛ ደግሞ የአባቶች መጽሐፍት እሱን ይዘህ ትመጣለህ። መሞገት የምትችል ከሆነ ትሞግታለህ። ዛሬ ግን ያው እንግዲህ እድሉን ሰተን አውርተሃል፣ በቂ ነው። በእርግጥ አንተም ልትወርድ ነው። አሁን ደግሞ የሰላምን ጥያቄ መመለስ የሚችል ሰው ካለ ፕሮቴስታንቶች ይመልሱልናል። ከሌለ ደግሞ እዚሁ ጋር ክርስቲያን አባቶች መምህራን ወንድሞች ስላሉ እነሱ ወይ ሪፍሌክት ማድረግ የሚፈልጉ ከሆነ ሪፍሌክት ያደርጋሉ። እና ኢንጀነራል ግን የክርስቲያን አስተምህሮ መጋፈጥ አትችሉም። ቴንክ ዩ። እሺ እንግዲህ ያው አንድ ኦርቶዶክሳዊ ካወራ በኋላ እየጠበቅኩኝ እያወራህን ያለሁት የሰላም ጥያቄ እውነት ነው፣ ይመለስላት። ሰላም ዳጊ የት ነህ? ናና መልስ ፈልግሃለሁ በምትይኝ ጊዜ መጥቼ መልስልሻለሁ። አልተቀጣጠርንም። ጥያቄሽን ፈርቼው ከሆነ ኤቭሪዴ ጥያቄሽን እየመለስኩት ነው። ኤቭሪዴ በየወንድሞቼ ቤት ጥያቄሽን እየመለስኩት ነው። ከኔ ጋር ቀጠሮ ከፈለግሽ ደግሞ ምንም ችግር የለም። ዳጊ ነው የሚመልስልኝ የሚፈልገው አላለችም ሰላም። እኔ እስካሁንም አልሰማዋትም።
አጋጣሚውን ተጠቅመህ ብትመልስላት ከሆነ ደግሞ ይሄ ለግለሰቡ ተውለት። ጥያቄ እንዳላስመረጥኳችሁ መልስ አትምረጡልኝ፣ ቀን አትምረጡልኝ። አሁን በዛሬ ቀን ሰላም ሄደሽ ጠይቂ ብያዝዣት አይደለም የመጣችሁ። ስለዚህ ዳጊ በዚህ ቀን መልስ የሚባል ነገር የለም። ኤቭሪ ዴይ ግን ዲል አደረገዋል። ይሄ ዛሬ ጥያቄ ርዕሳችን እሱ ነው። ይሄ ሰው ምንድነው አይገባውም እንዴ? በጌታ በኢየሱስ ስም ርዕሳችን እሱ ነው። ዛሬ ተናግረሃል እኮ ሰምተናል። ስለዚህ ወደ ርዕሳችሁ ወርዳለሁ ብለህ ነበር አይደል? መምህር በረከት ሰላም ይበሉን። ኧረ ሰላም እንበላቸው። ርዕሳችሁ ተመለሱ። ነገ ደግሞ እዚህ ቤት ገባና በእኔ እኛ እውነት ለመናገር እኛ ተረት እኛ እናወራም። ትልልቅ ሰዎች ነን። መጽሐፍ ቅዱስ ጠቅሰን የምናወራ ከሆነ ብቻ ነው ከዚህ በኋላ የምንቀጥለው። ከዛ በተረፈ በዋልትና እንትን እኔ በጣም ውድ ጊዜ ነው ያለኝ። ዳጊ ታውቃለህ፣ የምንኖርበት ዓለም የሥራ ዓለም። ሰላም በለን እና መምህር በረከት ሰላም ይበሉ። ስለዚህ የሰላም ጥያቄ መለስላት። ቄስ አመሰግናለሁ። አመሰግናለሁ። መምህርም ሌሎቻችሁንም ቴንኪዩ። ጋዲሳንም አይቻለሁ። ቴንኪዩ። ዮሐድም አመሰግናለሁ። ሌላ ማን ያለው? ሰላም ይቅርታ፣ ጥያቄሽ ላይ እኔ ባይዘው እድል ባይሰጠኝ ሰላምዬ አንቺ እስክጨርሽ መጠበቅ። ቴንኪዩ፣ እናመሰግናለን። መምህር በረከት ሰላም ይበሉን። ሰላም ሁኑ። ቻው። አመሰግናለሁ። ሰላም ቀሲስ ይባርኩኝ። ወንድሞች እንዴት ናቸው? ይሰማል? ይሰማል። መምህር ይቀጥሉ። ይሰማል። እሺ፣ የኦርቶዶክስ ሁለት የድነት መንገድ እንዳለ እኔ ዛሬ ነው የሰማሁት። ድርሳነ ማርያም የሚባልም አለ። ቄሱ እዚህ ቁጭ ብዬ ለካ ስንት መጽሐፍ ሰዎች እያነበቡ ነው እና ድርሳነ ማርያም እና ነበር ነገረ ምንድን ነበረ የሚባል መጽሐፍ ሁሉ ሁለት አዳዲስ መጽሐፍቶች ተጠቅሰዋል። ቀሲስ፣ ለማንኛውም እኔ ከእንደዚህ አይነት ውይይቶች የምረዳው ነገር የቤተ ክርስቲያን የነገረ ድህነት አስተምሮ ቅድም ሐኪም እንዳለው ሰዎች በጣም የሚፈሩት እንደ እሳት የሚፈሩት እየሆነ እንደመጣ ነው እና እንደ እሳት የሚፈራ ርዕስ ሲነሳ ያው ሌላ ርዕስ ፈጥሮ ምናምን አደናግሮ ምናምን ጉዳዩን አስትቶ ምናምን ለመሄድ ሙከራ ይደረጋል። ያው ይሄ እንደው ለሃይማኖት እኔ እንዲህ አይነት አካሄድ በጣም ነው የሚያስጠላኝ። በእውነቱ ለሃይማኖት አይደለም፣ የእውነትን ለማወቅ የእግዚአብሔርን መንግስት ለመውረስ ወደ እውነት ለመድረስ በሚደረግ ጉዞ ውስጥ ይህ አይነት አካሄድ እንደው በፖለቲካው ዓለም የምንጠላው ርዕስ የማዳፈን የተነሱ ጉዳዮች እንዳይወራባቸው የማድረግ ሌላ ነገሮች የመፍጠር እንደዚህ አይነት አካሄድ በቃ አንደኛ የሚሸነፍ አካሄድ ነው፣ ይሸነፋል። ይሄ እኛ ገድላትን ልንማር እኮ አይደለም የመጣ ነው። ስለ ገድላት ትንታኔ ለመስማት አይደለም። መጽሐፍ ቅዱሳዊ የሆነውን ትምህርት፣ መሰረታዊ የሆነውን ትምህርት እሱን ጸንታችሁ አሸንፋችሁ አሳዩን የሚል ሆኗል አሁን ድምፁና ይሄ ድምፅ በጣም እየጎላ ሲመጣ የሚፈጠሩ ችግሮች፣ መረበሾች የሚፈጥሯቸው አካሄዶች አሉ። ለማንኛውም ወንድማችን ዳጊያውን ያነሳው ኦርቶዶክሳውያን ለመዳን ምንም አያስፈልግም የሚል አስተምሮ አላቸው፣ ሲኦል መግባት በቂ ነው እስከ ማለት ድረስ ይሄደው። ይሄ እንዴ ከኦርቶዶክሳውያን ነው ጋር እንዴት ይሄዳል? አሁን እንደው ለሚታዘብ አይምሮ ላለው ሰው ኦርቶዶክሳውያን እኮ በዓመት 200 ምናምን ቀን ይጾማሉ። ጾም አለ፣ የንስሐ ስርዓት አለ፣ የክርስትና ህይወት ፕራክቲስ አለ። ይሄንን ሁሉ ታዲያ ለምንድን ነው የምናደርገው? እንደዚህ ምናምን ከሆነ ለምንድን ነው የምንጾመው? ለምን ጠዋት ተነስተን አንበላም? ለምን ቤተክርስቲያን እንመላለሳለን? እና ይሄ እንደው ዝም ብሎ በጣም ነገሮችን በጣም አበላሽቶ የማሳየት አጣሞ የማሳየት ጥላሸት የመቀባት አይነት አነጋገር ነው እንጂ እኛ ኦርቶዶክሳውያን እኮ እንደውም የመዳንን መንገድ አከበዳችሁ፣ ሰው ይሄን ያለ መዳን ይሄን ያለ ማድረግ አለበት እያላችሁ እግዚአብሔር በቀላሉ ሰው እንዲድን ያደረገውን መንገድ እናንተ አከበዳችሁ ብለው ነበር ሲከሱን የነበረው። አሁን ደግሞ እንደገና እንደው ምንም አያስፈልግም እያላችሁ ነው እያሉ ነው። እና ይሄ በጣም የሚያስገርም ነው። ለማንኛውም ገድላቱ ላይ ምናምን የሚነሱ ጥያቄዎች
በራሳቸው ይታያሉ። ሲጀመር ገድላቱ እኛ የምናያቸው እዛ ተሰብስበው እነሱ የሚቆርጧቸው፣ የሚቀጥሏቸው፣ የሚያበላሿቸው ሌላ ትርጉም በሚሰጧቸው መንገድ ሳይሆን ገድላት የሚታዩበት፣ የሚነበቡበት፣ የምንረዳባቸው የራሳቸው መንገድ ስላለ እሱም በራሱ መንገድ ይታያል። ሰላም እህታችን ያነሳችው ጥያቄ ግን እኔም ሰሞኑን እየገረመኝ ነበረ። በምስጢራተ ቤተክርስቲያን ለማዳን ከነገራችን ላይ ማዳን የሚለው ቃል በጀስቲፊኬሽን፣ ሳንክቲፊኬሽን፣ ግሎሪፊኬሽን ይህን ሁሉንም ያጠቃልለ ቃል ነው። ሁሉንም የሚይዝ ቃል ነው። ስለዚህ ለመዳን ምስጢራተ ቤተክርስቲያን አስፈላጊ መሆናቸውን እናምናለን ያለ ሰው ወደ ኦርቶዶክስ አስተምሮ እኔ 50-60% ከፕሮቴስታንት ቀርቧል ብዬ ነው ማስበው ወደዚህ ማለት ነው። በመካነ ኢየሱስም የምናየው መካነ ኢየሱሶች ለእኛ ነገራችን ላይ ባስተምሮ ቅርብ ናቸው። ከሲስም ደጋግሞ ሲሉት እንደነበረ ሌሎቹም ወደዛ ከመጡ እኛ በደስታ ደስ ነው የሚለን፣ እየቀረብን ነው ማለት ነው፣ እየተግባባን ነው ማለት ነው። እና ምስጢራተ ቤተክርስቲያንን እንደቀላል አይተዋቸው ከሆነ የኛ የነገረ ቅዱሳን ትምህርት ራሱ የሚነሳው ከምስጢራተ ቤተክርስቲያን ነው። ኮሚኒየን ኦፍ ሴይንትስ ከስጋው ደሙ ነው የሚነሳው። የሰማይና የምድሯ ቤተክርስቲያን ይገናኛሉ፣ አንድ ናቸው፣ በአንድ የተሰበሰቡ ናቸው የሚለው አስተምሮ ከምስጢረ ቁርባን የሚወጣ ነው። ከአንዱ ህብስት ከአንዱ ጽዋ የሚበሉ የሚጠጡ በሰማይም በምድርም በዚያ አንድ የሆኑ ቅዱሳን አይለያዩም የሚል ነው። የቤተክርስቲያን ነገረ ቤተክርስቲያን ከምስጢራተ ቤተክርስቲያን ነው የሚነሳው እና ምስጢራተ ቤተክርስቲያንን ከተቀበሉ ነገ በእርግጠኝነት ነገረ ቤተክርስቲያን ምንድነው የቅዱሳንን ህብረት፣ የቅዱሳንን አንድነት፣ ምልጃ ይህን ሁሉ ይቀበላሉ ማለት ነው። እና ጥሩ አካሄድ ነው። ሰላም ያነሳችውን ጥያቄ ሲሪየስሊ ወደፊት ማየት ያስፈልጋል፣ መመለስ ያስፈልጋል። እና ጥሩ መቀራረብ ነው ያየሁት ወንድሞቻችን። ባይሆን ሰላም እንዳለችው ቅድም ድሮ ያልነው የተከራከርነው ስህተት ነው፣ እሱን አሻሽለናል፣ ሽፍት አድርገናል። ካለመረዳት ነበር እንደዛ የምንለው። እንደ ኦርቶዶክስ የምትቀበለው ሁሉ ውሸት ስለሚመስለን ነበረ። አሁን ግን ስንረዳ ስናነብ እንደዚያ እንዳልሆነ ተረድተናል ብለው ቢነግሩን ደግሞ የበለጠ ጥሩ መቀራረብ ይሆናል። ይህንን ነው የምለው። ቀሲስ ቃልዮት ያሰማል። ሲሳይ የለም እንዴ? ሲሳይ ቀጥል። ሰላም ቀሲስ ይፍሱኝ ባርኩኝ። ቀሲስ እንዴት ኖት? ሰላም ኖት? እግዚአብሔር ይባርክ። ቃልዮት ያሰማል። ቀጥል። መምህር ቃልዮት ያሰማልን። ሁላችሁንም ሰላም ብያለሁ። ያው በእርግጥ ሁሉም ነገር ተብሏል፣ ግን እኔ እስከማውቀው ድረስ ያው እንደ ስድብ አትውሰዱብኝና ዳጊ ዘማሪ ነው። እኔ እስከማውቀው ድረስ ወይ ቴዎሎጂያንም አይደለ ወይ አስተማሪም አይደለ፣ ሁል ጊዜ ቁጭ ብሎ የሚሳደብ ሰው ነው። በጣም አጸያፊ ነገሮችን ቤተክርስቲያንን የሚሳደብ ሰው ነውና ዘማሪ ነው በቃ ዳጊ። እንደው ትምህርቱ ከታችም ሆነ እየሰማ ከሆነ ትምህርቱ ቢቀርብና እንደው መዝሙሩ ላይ ትኩረት በጣም ብታደርግ መልካም ነው ብዬ አስባለሁ። እንደ ታናሽ ወንድም ማለት ነው፣ ከክፋት አይደለም፣ እንደ ታናሽ ወንድምና አሁንም የተናገረው ነገር ቅድም እንደተባለው ያው እንግዲህ ጋዲ እንትኑ ስለሌለ ሐሳቡ ብቻ ወደ ሐሳቡ ልመለስ። ወደ ሐሳቡ ልመለስ። ራሱን ዲፌንድ ስለማያደርግ ስለሌለ ወደ ሐሳቡ ላይ ብቻ። እሺ ብሮስኪ ምንድነው እንደተባለው ያው መሰረታዊ በሆነ በሳንታ ጋር ነው ድምጽ ያለው፣ ቶኒ ጋር ነው ቶኒ ሚውት ላድርገው። ቶኒ ጋር ነው አጠር ያው 30 ሰከንድ 1 ደቂቃ ማክሲመም በወስድ ነውና ያው መሰረታዊ በሆነው ነገር ሁሉ ሳንቶች ባይዘዌ ቀደም እንደተባለው በእኛ ቤተክርስቲያን ወይ ደግሞ በኦርቶዶክስ ቤተክርስቲያን ውስጥ ያሉ ትምህርቶች ቀደም እኔ እንደውም ዳጊ ልጠይቀው ፈልጌ ነበር። አሁን መምህር በረከትም ተናግረዋል። አንድ የተናገሩት ነገር አለ። ምንድነው ይሄ ነገሮችን የምናይበት አሁን ገድላት ድርሳናት ላይም ሲኬድ በምን መልኩ ነው የምንረዳው፣ እንዴት ነው የምናያቸው የሚለውን ነገር እኔ እንደው ዳጊ ቢቆይ ኖሮም ዘጸአት ምዕራፍ 20 ላይ ያለውን ሐሳብ ላነሳለት ነበረ። ዘጸአት ምዕራፍ 20 ቁጥር 6 ላይ እግዚአብሔር አምላክ ለሚወዱኝ ትእዛዜንም ለሚጠብቁ እስከ ሺህ ትውልድ ድረስ ምሕረትን አደርጋለሁ የሚል ቃል አለ። ለምሳሌ አሁን ይሄንን ቃል እንዴት ነው የሚረዱት ፕሮቴስታንቶች? ለምሳሌ ሺህ ትውልድ የሚል ነገር አለ፣ ቃል በቃል መጽሐፍ ቅዱስ ላይ የተጻፈ ቃል በቃል የተጻፈ ነገር አለ። እንዴት ነው የሚረዱት? አሁን እዚህ ጋር ስንመጣ ላይክ ፕሮቴስታንቶች ከዚህ በፊትም ጠይቀን አይተናል። ሺህ ትውልድ ሲባል ሊትራሊ አይወሰድም። 1000 ቆጥረን እንደው ወደፊት እንደ እግዚአብሔር አምላክ አሁን በዛ ሰዓት ላይ ለሚወዱኝ ትእዛዜን ለሚጠብቁ 1000 ትውልድ ብሎ ሲናገር በዛ ትውልድ ውስጥ ሌላ ሃይማኖት የለም እንዴ? በዛ ትውልድ ውስጥ ጣዖት አምላክ የለም እንዴ?
ኦኬ በዛ ትውልድ ውስጥ እግዚአብሔርን ማያውቅ የለም እንዴ? ሊትራሊ እንውሰደው ከተባለ እኮ 1000 ትውልድ ከተባለ ሁሉንም ትውልድ ያካትታል። ኦኬ ነገር ግን ምንድነው መጽሐፍ ቅዱስን የምንረዳበት መነጽር አለ። ኦኬ ኦርቶዶክሳዊ መረዳት አለ ጥንታውያን አባቶች በተረዱበት መንገድና አንዳንዴ እንደው የሆነ ነገር ስለተጻፈ ብቻ እንደው ለፕሮቴስታንቶች ምንድነው ያለኝ መልእክት የሆነ ነገር ተጽፎ ስለተገኘ ብቻ ሳይሆን አንደኛ በምን መልኩ ነው አንደርስታንድ የምናደርገው የሚለው ነገር ማተር ያደርጋል። በምን መልኩ ነው? ኦኬ ከዚህ በፊት ብለናል። አሁን ባለፈው አንድ ፕሮቴስታንት የሆነ ጽሁፍ ለማብራራት ብሎ መጽሐፍ ቅዱስ ላይ እዚህ ሁለተኛ ነገሥት ምዕራፍ 4 ቁጥር 31 ላይ ያለውን ሐሳብ ኤልሳ ሕፃኑ ልጅ ከሞት ያስነሳበትን ለማብራራት ሲል የቤተክርስቲያንን መጽሐፍ ጠቅሶ ነው የቤተክርስቲያንን መጽሐፍ ኦኬ የቤተክርስቲያንን መጽሐፍ ጠቅሶ በዚህ መልኩ ነው ቤተክርስቲያን ራሱ የምትረዳዋለና እነዚህ የተባሉት ኦፊሻሊ ቤተክርስቲያን ሪኮግናይዝ ያደረገቻቸው ገድላትና ድርሳናት ሪኮግናይዝ የተደረጉት ማለት ነው። እነዚህን ራሱ ኦኬ ቸርች ከሆነች የጻፈቻቸው ምን ለማለት ፈልገሽ ነው ተብላ መጠየቅ ያለበት ቤተክርስቲያን ናት ወይ ደግሞ መምህራን ናቸው። እዚህ ጋር ምን ለማለት ተፈልጎ ነው የሚለው ነገር የሚያብራሩ ስለምን ባለቤትነቱ የቤተክርስቲያን ስለሆነ ማለት ነው። ኦኬ ስለዚህ ማንም ከመሬት እየተነሳ የሆነ ጽሁፍ በተገኘ ቁጥር ራሱ በፈለገው ነገር ራሱ በፈለገው አንደርስታንዲንግ ራሱ በፈለገው ማይንድ ሴት ነገሮችን እየተረጎመ እንደው እንዲህ ስላለ ተቀባይነት ይኖረዋል ማለት አይደለም። ግን ብቻ ጥሩ ነው። ታች ያለው ሰው የታዘበውን ነገር ይታዘባል ብዬ ተስፋ አደርጋለሁ። አመሰግናለሁ። እግዚአብሔር ያክብርልን። ሲሶ ቴንክ ዩ። እሺ ጋዲ ቴንክ ዩ። ቃሎች ያሰማል። በነገራችን ላይ ሲሲ እንትን ነው ከታች ይቅርታ ላወራ እንትን ልል አይደለም ከታች ጴንጤ ገድልን ይሰብካል ኦርቶዶክስ እንደዚህ ወንጌል ምናምን የሚል ነገር አየሁና ያው እንግዲህ አሁን ገድልን ይሰብካል ስትሉ ያው ዝም ብሎ ገድል ብቻ ስለሚሉ ከሆነ እንደው ይሁን እንጂ ገድልንም አይሰብኩም እውነቱን ለመናገር ከይቅርታ ጋር ማለት ነው። ገድልን መስበክ ማለት የምርም ገድልን በትክክል ተረድቶ መረዳት ባለብን መሰረት ማለት ነው። ስለዛ በዛ መልኩ አድርጎ ክርስቶስን ማሳየት ሲችሉ ያኔ የምርም ሰብከዋል ብለን ልንናገር እንችላለን። የገድል ዋናው ዓላማቸው የገድላት ክርስቶስ ኢየሱስን ማሳየት ስለሆነ እንደዛ አድርገው ከሆነ እሰየው እንደዛ እንላለን እንጂ የምርም እንደው ካየ ነው ጴንጤ ገድልንም አይሰብክም። ኦፍ ኮርስ አልሰበኩም እና እሱ እንዳያምታታ በሚለው ነው እና እንደዛ ነው። ማን አለ ሌላ የሚያወራ? በቃ እንትን እንበልና እኔ እኮ አላወራሁም። እንደዚህማ አሳራጊ ብቻ አታረጉኝም። ከዚህ ስብሰባ ከማሳረገውት በፊት ግን ቅድም ያልኩት ነገር በጣም ደጋግሞ የሚሰሙትም እንዲያስቡበት ሚስጥራተ ቤተክርስቲያን ለመዳን ናቸው ብሎ የተቀበለ ሰው ኮሚኒየን ኦፍ ሴንትስ የቅዱሳንን ህብረት የቅዱሳንን አንድነት በሰማይና በምድር ያሉ ቅዱሳን አንድነት አለመቀበል አይችልም። የጥንታውያን አብያተ ክርስቲያናት ሁሉ ያንን አስተምሮ የሚያወጡት ከሚስጥረ ቁርባን ስለሆነ እና ወንድሞቻችን ከትንሽ ጊዜ በኋላ ይህንን ከተቀበሉ ወደ ቅዱሳን ህብረት ቅዱሳን አንድነት እንደሚመጡም ያው እያሰብን ለዛ የምንዘጋጅ ነገ እንደዚህ ነበር አስተማራችሁ ዛሬ ደግሞ እንደዚህ ቀየራችሁ እንዳንል ያው እንደዚህ እንድንረዳው እንድንጠብቅ ነው። ወደ ይሄ ቪዚብል ቸርችንም ወደ ማመን እንደማይወስዳቸውም በቅዱስ ሚስጥር በኩል በቅዱስ ቁርባኑ ምናምን በኩል ያለውን ህብረት ምናምን በመያዝ ወደምትታዩ ቤተክርስቲያን ምናምንም ይሄ ሊድ የሚያደርግ ይመስለኛል። እንደዛ ከሆነ ደግሞ የምታየው ቤተክርስቲያን ከጥንት ጀምሮ የመጣችው የትኛዋ ናት ወደሚል ስለሚኬድ ነገረ ቤተክርስቲያን ላይም እየጠራ ይሄዳል ብዬ አስባለሁ። ልክ ነው። ነገረ ቤተክርስቲያን ላይ ትልቅ ተጽዕኖ ያመጣል። አይ ጥሩ ነው። ጌታ ይርዳቸው። እንግዲህ እሺ አሁን እኔ ላውራ። ይቀጥሉ። ቀሲስ ያውሩ። በጣም ነው የማመሰግነው። መጀመሪያ ሲሳይ እግዚአብሔር ይስጥልን። ጥሩ ነው። በፍሪደም በደንብ ነው ወንድማችንም ዳጊ የሚያወራ እና በጣም ደስ ብሎኛል። በነገራችን ላይ ለምንድን ነው በጣም እያስተዋሉ የመጡ ፕሮቴስታንቶች አሉ። በጣም እያነበቡ ነው የአባቶችን ጽሁፍ በደንብ አድርገው እያዩት ነው እና ይሄ በጣም ልናበረታታ ነው የሚገባው ብዬ አምናለሁ። ሰው በደንብ ገመዱን እየጎተተ መስቀሉ ስር ከደረሰ የመዳን እድሉ ምንም ጥያቄ የለውም፣ ሰፊ ነው የሚሆነው። ጭፍን ባለ ሁኔታ ዝም ብሎ እንዳው ዝም ብሎ ባዶ ወሬ ከተወራ ግን እሱ ትምህርት አይሆንም። 100 ገድል ይዘህ ብታነብ 100 ገድል ያነበበ እንኳን አይደለም ፕሮቴስታንት ሆነህ ክርስቲያን ሆነህ ራሱ ስላነበብክ ትጸድቃለህ። ገድል አይደለም መጽሐፍ ቅዱስን ከኦሪት ዘፍጥረት አንስተህ እስከ ራዕየ ዮሐንስ ብታነብ መጽሐፍ ቅዱስ ያነበበ ይጸድቃል የሚል የለም። የምታነበው ለማወቅ ነው፣
ማወቅ ራሱ በራሱ ማወቅ ራሱ ህይወት አይሆንም። ማወቅ ወደ መዳን ያመጣል። ኦኬ ማወቅ ሰይጣንም ኢየሱስ ክርስቶስን ጌታችንን የእግዚአብሔር ልጅ ጊዜያችን ሳይደርስ ልታጠፋን ለምን መጣህ ብሎታል። ኦኬ ልታጠፋን ነው ወይ ብሏል። ወደ ሪያዎች ላከን ብሏል። ስለዚህ የእግዚአብሔር ልጅ ብሎ ሰይጣንም ይላል። ልክ ጴጥሮስ በፊልጶስ ቂሳርያ አንተ የእግዚአብሔር የሰው ልጅ ሰዎች ማን እንደሆነ ይሉታል ብሎ በጠየቀ ጊዜ አንተ የእግዚአብሔር ልጅ ነህ፣ የሰው ልጅ ማለት የድንግል ማርያም ልጅ አንተ የእግዚአብሔር ልጅ ነህ ብሎታል። እና ሰይጣንም ይህንን ይላል ነው። እኔ ግን ይህንን ካልሆኝ በመሰረቱ ፕሮቴስታንቶች ገድል አላቸው። ትናንትና ሳሳይ ነበረ። ዶክተር መለሰ ወጉ የእግዚአብሔር እምቢ ሲል የሚል መጽሐፍ አላቸው እና እሱ ላይ አይቼ አንድ ፓስተር ሚስታቸውን የኔ ሚስት ለብዙዎቹ መድኃኒትና ፈውስ ሆናለች ይላሉ። እና ሚስታቸው ማለት ነው በደረሰብን ሐዘን ምክንያት እሷም ለሌሎቹ ሐዘኗን የደረሰባትን ስትነግር መድኃኒት ሆናለች፣ ፈውስ ሆናለች፣ በሌላ አነጋገር ቤዛ ሆናለች እያሉ ይጽፋሉ ማለት ነው። አነቡት ገብታችሁ። እኔ ግን አንድ ነገር ላሳይ እዚህ ላይ በጣም በምስጢራት ዙሪያ ላይ ጥሩ ነገር እየተናገሩ ስለሆነ ምስጢራትን በተመለከተ ጥምቀት ያድናል የምንለው እኛ ብቻ ሳይሆን ራሳቸው የሚሉት ስለሆነ እሱን ላሳይና ላቁም። እዚህ ጋር እንደምትመለከቱት ኦኬ ይሄ መጽሐፈ ስምምነት ነው እና ምንድን ነው የሚለው ፔጅ እንደምትመለከቱት 308 ላይ ነው የመንፈስ ቅዱስ ይሄ የቲክቶክ እኮ በጣም ሜዳው ጠባብ ነው ለማሳየት በጣም ያስቸግራል። ኦኬ አሁን ይታያቸዋል? ይታያል? ይታያል። ቀሲስ አይነበብም እንጂ ይታያል። አይነበብም እንጂ ይታያል። ደስ ይላል። እሺ ካልተነበበና ምኑን ታየ? እሺ እስኪ ቆይ ላንሳውና እንደዚህ ጠጋ እያረኩ ላንባ። ኦኬ እንደምትመለከቱት እዚህ ጋር የቅዱስ ጥምቀት ቅዱስ ምስጢር ይልና የቅዱስ ጥምቀት ቅዱስ ምስጢር ቅዱስ ጥምቀት ምንድነው? ቅዱስ ነው። ጥምቀትም ደግሞ የዚያ ደግሞ ቅዱስ ምስጢር ቀላል በሆነ መንገድ የቤተሰቡ መሪ ለቤተሰቡ ቅዱስ ጥምቀትን የሚያቀርብበት ሁኔታ ይልና አንደኛ